በተለይ እግር የሚያጥቡት እግር አጥበው እግራችንን ስመው እንኳን ሰላም መጣችሁልን ብለው በጣም ኢየሩሳሌም ሊሄድ ነው ብለህ ነበር ለሚዲያም ያስተላለፍከው። ሳሌሜ አክሱም ጽዮን ናት። ስለዚህ እዛ ስለሄድኩ እንደ ኢየሩሳሌም ይቆጠርልኛል እና ወደ ኢየሩሳሌም ልሄድ ነው ብዬ ያው በቪዲዮ ሰርተን ነበረ። ካልተለመነ እዛ ቦታ መርገጥ አትችልም። የምሬ ነው የምነግርህ ወንድም፣ የልባችሁን ሐሳብ ለሱ ከነገራችሁ አታፉ። ምንም ቢሆነኝ በትዕግስት አልፏለሁ፣ መጨረሻው ግን ደስታ ነው የሚሆን። እውነቴን ያልኳችሁ። ስለዚህ ሁላችሁም የልባችሁ ሐሳብ መጥምቁ ይምላላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጪም በአገር ውስጥም ያላችሁ ውድ ተመልካቾቻችን የግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ገዳምን የምትከታተሉት ሰሞኑን እርግጥ ጠፍተናል። በአክሱምም ነው የከረምነው። እንግዲህ አብዛኞቻችሁ በኮሜንት የተለቀቀውን በኮሜንት አስተያየት ስትሰጡን ነበረ። በተለይ ያው ግማሾቻችሁ ይሄ ነገር ጥፋትም እንዳደረገን ብናቅም ብዙ ሰዎች ደግሞ አብዛኞቻቸው ምርጥ መልካም የሆኑ ወንድሞቻችንም እህቶቻችንም ይሄን ቪዲዮ ለናንተም አይመጥንም፣ ይሄ ለናንተ ጥሩ አይደለም፣ ስለዚህ ይሄን ቪዲዮ አጥፉ ብላችሁ ለመከራችሁን እጅግ እናመሰግናለን። በተለይ እንግዲህ ወንድማችን እንግዲህ ነው በቲክቶክ የተለቀቀው። እርግጣው ጥፋትም ነው። እኛም ደግሞ ከገጠር ወጥተን ወደ ከተማ ስንወጣ ለየት ያለ ነገር ስናይ የሆነ ከደስታም ከሳቅም አንፃር እንደው ምን ያክል እይታ ያገኛል፣ ምን ያክል ተመልካች ይኖራል በማለት አስበን ነው እንጂ ተንኮልን አስበን ክፋትን አስበን አልነበረም። እርግጥ ይህ ሚዲያ ይህ ቲክቶክ ወይ ደግሞ ዩቲዩብን የምትመለከቱ ስለ ግራር አንበሳ መጥምቀ መለኮት በቤተክርስቲያኑ ስም የተከፈተ ስለሆነ ስለ ቤተክርስቲያኒቷ ብቻ ነበረ መለቀቅ የነበረበት። እናቃለን፣ ጥፋት ነው። ግን ያው ጥፋት ነው፣ ይቅርታ እንጠይቃለን። እሱን አስበን ሳይሆን ምን ያክል ተመልካች አለ፣ እስቲ ከገዳሙም አንዴ ወጣ ብለን ይሄንን ዛሬ የዋልንበትን እንልቀቅ ብለን ነበር ያደረግነው። ግጥ አይደረግም፣ ነውር ነው፣ ጥፋት እንደሆነ አውቃለሁ። ይቅርታ ይደረግልን ብለናል። በመቀጠል ውሏችን አክሱም እንዴት እንደነበረ ጉዞአችን በምን እንዳሳለፍን ከወንድማችን ጋር እንጨዋወታለን። ሁላችሁም በትዕግስት በማዳመጥ አስተያየት በኮሜንት ላይ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ለብዙ